ከሮዛ ጋር አይቻለሁ። እና ለምንድን ነው የምትከተላት? ጥለዋ ስለሆንኩ እንድታስጨንቃት አልፈልግም። ቆይ አንተ ማን? የእሷ ሌላ ጥላ። ሟች ነው። በጣም ጥሩ ኑዛዜ። ምን አልከኝ? ቲቪተኞች ከፍ ከፍ ሲሉ ንጹዎች ግን ዝቅ ዝቅ የሚሉበት ነገር በፍጹም አይገባኝ። ለጋና አንድ ፍሬ ልጅ ነሽ። የተሸከምሽው ሐዘን ግን በጣም ከባድ ነው። እንደዛም ሆኖ ግን ቀና ማለት ትችይበታለሽ። ማልቀስን ማቀርቀርን ግን እምቢ ማለት አለብሽ። እሺ አምናለሁ። አንድ ቀን ግን የሚያሳስብሽ ነገሮች ሁሉ ከእግርሽ ስር ይወድቃሉ። ይቅርታ። ማን ነበር የደወለው? እማዬ ነበረች። ይቅርታ፣ ስልኩን እኔ ነበርኩ። ሰላም ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ሉሊት በጣም መከሯ እየበዛባት ነው። አዲሷ ሙሽራ ማለት ትንሿ ሙሽራ ማለት ነው። እንግዲህ ማዕዚ ብዙም አትወዳትም። ያው ባዴን ትቀማኛለች እያለች ስለምትፈራ እሱ ደግሞ በጣም ነው የሚወዳት ከሚባለው በላይ። እሷ ደግሞ ወንድሜ ነው የምትለው እንጂ በፍቅር አታየውም። እሱ ግን በፍቅር ነው የሚያት። ይህን ሁሉ መስዋዕትነት የከፈለባት ልጅ ናት። ይህን እንደዚህ የሚያደርገው ስለሚወዳትና ስለሚያፈቅራት ነው። ነገር ግን ሮዚ ይህን ያህል እንደሚወዳት ታውቃለች፣ ግን ያፈቅራት አይመስላትም። ያው አያውቅም ማለቴ እርግጠኛ አይደለም ማፍቀሩን እና ለማፍቀሩን ልጅቷን እርግጠኛ አይደለም። ግን ምንም እንዲነካትና ደግሞ እሷ እንድትበሳጭ ቤተሰቦቿ የሆነ ነገር እንዲሆኑ አይፈልግም ማለት ነው ዴቭ። ሮዚ በጣም ተንኮለኛና ክፋቷ ከሚጠበቀው በላይ ነው። ነገር ግን እሷ ደግሞ ይሄኛው ወንድ የድሮ ባሏ እንግዲህ እስካሁን ድረስ ምንም አያውቅም። ግን አሁን ሉሊት ነግረዋለች ለዴቭ። የነገረችው ምክንያት ሁለተኛ መጥቶ ከሚገልህ፣ ስለዚህ እኔ ዛሬ እነግርሃለሁ የደበቅኩህን ነገር ያጨረስኩትን እጨርሳለሁ የጀመርኩትን እጨርሳለሁ ስላለኝ አስፈራርቶኝ ነው እስከዛሬ ድረስ ሳልነግርህ የቀረሁት። የተኮሰብህ እሱ ነው፣ ሊገልህ የሚፈልገው እሱ ነው። ስለዚህ ተጠንቀቅ ብላ ስትነግረው እስከዛሬ ድረስ ለምን አልነገርሽኝም ሲላት፣ አይ እገለዋለሁ እንደጀመርኩ ሁለተኛ አንዲት ትንፋሽ ተነፍሽና ሲለኝ ምንም አላልኩም፣ ዝም አልኩኝ። የደበቅኩ ምክንያት ይሄ ነው ብላለች። እንግዲህ ሌላኛው ደግሞ ያ አገባታለሁ ብሎ ተሰርጓ ላይ ነጥቆ ያመጣውን የተነጠቀው ሰውዬ ደግሞ እኔ ባለ ሀብት ነኝ ከሊ ይባላለሁ፣ እሷ ካልመጣች ሚስትም ምንም ልጅም የለውም እና ደግሞ እሷ ካልመጣች የክርስትና ልጅ ናት፣ እሷ ካልመጣች ምንም ማድረግ አይችልም፣ ከቤተሰቦቻቸው ጋር ምንም የሆነ ደስ የማይል ነገር ስለተፈጠረ ንብረቱን በሙሉ ለእሷ አሳልፎ ሊሰጥ ይፈልጋል በማለት እንግዲህ የውሸት ትረካ ይዞ መጥቷል። ሮዚን ራሱ አሳምኗታል። አንቺ ሂጂና አሳምኒ፣ እኛ ጠቀም ያለ ብር እናገኛለን፣ አንቺ ብቻ እሷ ማሳመን ነው ወደ ገጠር እንድትመለስ ብሎ ሰዷታል። በፍጹም ዴቭ አይቀበልም። አንድም ደግሞ እሱ አብሯት ይሄዳል እንጂ ዝም ብሎ አይልካትም። እሷ ግን ሮዚ ለገንዘብ ብላ አሳልፋ እንደምትሰጣትና ደግሞ ባሏን እንዳትነጥቃ ስለምትፈልግ ያንን ለማድረግ ዝግጁ ናት ማለት ነው። እንግዲህ ሮዚ አንትሮ እንግዲህ ከዚህ ጋር ጓደኛ ሆነዋል። ያው እሱን ለማጥፋት ሁለት ሆነው መጥተዋል። እንግዲህ ዴቭን በፍጹም እሱን ለማጥፋት አይፈልጉም። እንግዲህ ፖሊሶቹ አንትሮን እየፈለጉት ነው። እስካሁን ድረስ አላገኙትም። ደውሎ እንደውም ፖሊሶቹን ልካቸው ነበር። ነገር ግን ምንም ያገኙት ነገር የለም። ከኔ ጋር እኔን አይዙኝም፣ የት እንደምኖር የት እንደምሄድ ማንም አያውቅም፣ ግን አንተን አሁንም አጠፋለሁ ነው ያለው። እንግዲህ ዴቭን
እዚህ ጋር ደውሎ ነበረ። እስካሁን ድረስ ለምን አልያዛችሁትም? ለምን ተዋችሁት? የተኮሰብኝ ራሱ እሱ ነው። ለምንድን ነው ዝም ያላችሁት ብሏቸዋል። እንግዲህ ተቀደሙ ለምን ሸፋፈንከው? አውጣ መረጃ ሰጠን ሲሉት ዝም ብሎ የነበረው ደፍ አሁን ደግሞ አንትሮን ካልያዛችሁ እያለ ነው ማለት ነው። እንግዲህ ከፖሊስ ምንም የሚያመልጠው ነገር የለም፣ መያዙ አይቀርም። ሮዚ ግን በጣም አፈላች ማለት ነው። እንግዲህ ሉሊትን ለማባረር ከቤቷ ለማስወጣት የማትፈነቅለው ድንጋይ የለም። ከዚህ ቀደምም ወደ ስደት ሄደሽ ቤተሰቦችሽን እርጅ ብላት ነበረ። ሄዳ መከራይታ ያው ዴቭ መልሷታል። አሁን ደግሞ ሌላ አዲስ ታሪክ መጥቷል ማለት ነው። እንግዲህ ይሄ ልጁ እየሳቀ ነበረ። መስሎሻል ሊበላ እያለ ነበር ማለት የሱን ሉሊትን እኔ እንደምንም ብዬ ወጥመድን ዘርግቼ ከኔ ምንም የሚያመልጠው ነገር የለም አንጥቼ ተጎንህ ነው ማስቀምጥልህ እያለው ነበረ። ያንን ልትዳርበት የነበረውን ሰውዬ በፍጹም ከአሜሪካ አይደለም የመጣው ወይንም ደግሞ የክርስትና አባቷ አይደለም። ያ ሊያገባት የነበረው ሰውዬ ነው የላከው ልጁን ማለት ነው። እንግዲህ እሷ ምንም የምታውቀው ነገር የለም። ሮዚ ብቻ ቆለላት ማለት ነው። በብር ቆለላት። እሱ ሀብታም ነው፣ ያለውን ንብረት በሙሉ በእሷ ሊያደርግ ነው። እሷ ተጠቃሚ ሆነች ደግሞ እኛ ተጠቃሚ እንሆናለን በእሷ። እሷን ካላገኘን ለእሷ ካላወረሰ እኛ ምንም የምናገኘው ነገር የለም። ስለዚህ ግዴታ አንቺ ሄደሽ ማሳመን አለብሽ ብሎ ነግሯታል። እንግዲህ እሷም ሄዳ ሁሉንም በእኔ ጣለው፣ ችግር የለም እኔ አሳምናታለሁ ነው ያለችው። እንግዲህ ልጅቷ ምናልባት በቤተሰቦቿ ችግር የተነሳ ሄደ ልታመን ትችላለች። ልጅቷ ለምን እኔ ሄጄ ንብረቱን ወርሼ ቤተሰቦችን እንደልባቸው አድርጌ ከዛ ቢሞቱም አይቆጨኝም ብላ ምናልባት ልትሄድ ትችላለች። ተቃቅፎ እቅፍ አርጓት ደፍ አይዞሽ እያለ እየደላላት እያለ ሮዚ ገባች። ያትናገር አትጋገር ብቻ ተናዳ ጭስ ብላ ቆመች። ይህም ያደረገችበት ምክንያት ያው ወደ ገጠር እንድትመለስና ያን ንብረት ከወረሰች በኋላ ለእሷ ተጠቃሚ እንድትሆን ስለምትፈልግ አሁን ተተቆጣቻት። በኋላ ደግሞ እሺ ስለማትላት አሁን ሰው አሁን አውሬ ትሆኛለሽ ብላ እንዳትላት ዝም አለች ማለት ነው። እንግዲህ አንትሮ ያው እሱን ታልገደልኩ እያለ ነው። የእሷ ባል ነው፣ የድሮ ባሏ ነው። ነገር ግን እስካሁን ድረስ አልወድህም፣ ድሮ ወድህ ነበር፣ አሁን ጠልቻለሁ። ስለዚህ እኔ ከሜዳ አንስቶ ሰው ያደረገኝን ልከዳው አልችልም እያለችው ነው። እሱ ደግሞ እኔ